ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። በጣም ትንሽ ልጅ የወንድሜ ልጅ በጣም ትንሽ ልጅ የሞተበት ማለት ነው። ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ውጊያ በጣም አስቀያሚ ነገር ነው ከተገባ። ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። አብረን መላላጥ፣ መጋጋጥ ጠቀሜታ የለውም። የተጋረጠብንን አደጋ በብልሃት መቀልበስ እንድንችል ዜጎች የዘውትር ትብብራችሁ እንዳይለየን እጠይቃለሁ። እሳት ለኩሶ ግማሹን አሙቆ ግማሹን አቃጥሎ ማለፍ እንደማይቻልና ኢትዮጵያውያን ችግር ከተፈጠረ የት ጓዳ ገብቶ የማንን ልጅ እንደማያጠቃ አውቃችሁ በወንድማማችነት ስሜት ምንም አይነት ችግር ቢኖር በውይይትና በምክክር ከመፍታት ውጪ የኃይል እና ህገወጥ እርምጃን እንዳትደግፉ አብራችሁም እንዳትቆሙ ለበለጠ ሰላም፣ ለበለጠ ብልጽግና፣ ለሀገር እድገት አብረን እንድንሰራ በድጋሚ ጥሬን አስተላልፋለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። እኔ ለትግራይ ህዝብ 3-4 ዓመት ልጅነቴን ትምህርቴን ጥዬ የኖርኩበት ለመጠበቅ ማለት ነው። በጣም ትንሽ ልጅ የወንድሜ ልጅ በጣም ትንሽ ልጅ የሞተበት ማለት ነው። ሰሜን ዕዝ ማለት ምን ማለት ነው? ወታደር እኮ አለም። ሰሜን ዕዝ ማለት እኮ ለትግራይ ህዝብ ጋሻ መከታ ሆኖ 20 ዓመት የጠበቀው ማለት ነው። የእብሪት ልክ አንቻልም፣ አንደፈርም፣ አንነካም አይነት በጣም የተጋነኑ በትክክል ራስን ካለመመዘን የሚመጡ በሽታዎች በስፋት ነበሩ። ገርፋችሁ ነበርና መገረፍን ይውት አላልንም። በህግ ነው እንዲታይ ያደረግነው። ምነግራችሁ 100% እውነት ነው። ወርቅ ይዞ የነገሰ እኮ የለም፣ ነግሶ ነው ወርቅ ያገኘው። ወርቅ እኮ የማንም መንግስት ወርቅ አይደለም፣ የኢትዮጵያ ወርቅ ነው። እንዴት ሰው የራሱን ታሪክና ሀብት አቆሽሾ ይጥላል? ትክክል አይደለም። ሰው የጠላት ገንዘብ እንኳን ቢሆን እንደዛ አድርጎ አይጥልም። እንኳን የራሱን የሀገሩን ታሪክ ተውና የጠላት እንኳን ቢሆን ከማረከ በኋላ ወልወል አድርጎ ይጠቀምበታል። ይሄ ግን የኛ ሀብት ነው። እዛ ያያችሁት ወርቅ እኮ የማንም መንግስት ወርቅ አይደለም፣ የኢትዮጵያ ወርቅ ነው። እኔ እዚህ ቢሮ ስመጣ ያኛውን ቤተ መንግስት ተውት፣ ይሄ ያለውበት ቦታ ምነግራችሁ 100% እውነት ነው። ከዚህ ወጣችሁ 5 ደቂቃ ወክ ብታረጉ ሽንት ቤት የምታገኙት መሄድ አትችሉም። በጣም የቆሸሸ በጣም የሚያስጠላ ግቢ ነው። ይሄንን ከሰራን በኋላ እንደምታውቁት ይሄንን ግቢ የሰራነው ለምነን ነው። ከምንም የታዝነቲንግ ቱዱ ከመንግስት በጀት ጋር። እዚህ ግን 1 ሚሊዮን ሰው ነው በአመት የጎበኘው ዩኒቲ ፓርክ። ብር አገኘን፣ በእኛ ብር ፈረንሳዮች አገዙን፣ ፕራይቬት ሴክተር ጨመርንና ታች ደግሞ ሄደን ገነባን። ምን ገነባን? ታች ቪዲዮ አይታችሁ ከሆነ መድገም አያስፈልግም። ሰው የጠላት ገንዘብ እንኳን ቢሆን እንደዛ አድርጎ አይጥልም። እንኳን የራሱን የሀገሩን ታሪክ ተውና የጠላት እንኳን ቢሆን ከማረከ በኋላ ወልወል አድርጎ ይጠቀምበታል። ይሄ ግን የኛ ሀብት ነው። እዛ ያያችሁት ወርቅ እኮ የማንም መንግስት ወርቅ አይደለም፣ የኢትዮጵያ ወርቅ ነው። ወርቅ ይዞ የነገሰ እኮ የለም፣ ነግሶ ነው ወርቅ ያገኘው። እንዴት ሰው የራሱን ታሪክና ሀብት አቆሽሾ ይጥላል? ትክክል አይደለም። እዛ ታሪክ ውስጥ የማይመች ጉዳይ ሊኖር ይችላል፣ እንማርበታለን። ታሪክ ነው፣ አንቀይረውም። ሰው
አስተሳሰቡ አመለካከቱ እየጠበበ የሰውን ክብርና ቫልዩ እያወረደ የሰው ክብርና ቫልዩ ደግሞ ሲወርድ እኔም ወርዳለሁ ብሎ የማያስብ መሆኑ አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም።